አይዝልሽ ቀልቤን እንዳሳጣሽኝ አሁንም እንደው ቀልብሽን ይፈፈው አይጣል እኮ ነው እናንተ ጭራሽ እሱ መደብደብ ሲገርመኝ እኔም ታከም ሁሉ ሰው አይቶኝ እንደሆነ እንጂ እንደውስ ሌላ ነው አንተ ለምንድን ነው የምትከታተለኝ እባክህን ተወኝ እያልኩ አይደል ወካኔ ምንድነው ያለ ነገር እኔን በቃ ተወኝ ከኔ ውጭ ሌላ ሰው አታውቅም እንዴ የምን አባሽ ይቅርታ ነው ደብዙ አሳልፋት እንደሆነ እኔ የምልሽ እንዴው ጓደኛዬን ይልቃል እንዴው ልታገቢው ወስነሻል? ምን ማለት ነው? አይ እንዴው የሆነች ወሬ ሰምቼ ነው። አይ እኔ ማገበው ነገር የለኝም ትምህርቴን ነው መማር። እና ትምህርትስ ቢሆን እሱን አግብተሽ መማራችን እንዴ? ማገበውንም ልትመርጥልኝ ነው? እንደምን ብላለች እቺ? አንቺ ማንን እንደፈለግሽ ማወቅ ፈልጌ ነው። ምንም ሆነ ምንም ያ ጓደኛህን ግን ለቀቅ አድርገኝ በለው እሺ። አባባልሽ እንዴው ጋሻን ነው የምፈልግ አልሽስ? እሱንም አያገባህም ባለማንቸው ጓደኛዬ እኮ ነው። እንግዲህ ተናገርኩ ልክላለኝ ማልሄድበት አስጨርሽኝ እያልኩሽ ይል ጓደኛዬን አግቢልኝ መሆኑ ነው። እና ገባህ አንተ? አሳልፋት እንደሆነ የባለፈው ጠባችን ምን እንደሆነ አልናገርም ብላ ባሁኑ ግን ጋሻ ላይ እንቅፋት ሆነህበታል። አልምርህም ብያለሁ አልምርህም ነግሬያለሁ በቃ ትንሽ ላስደንግጣቸው እንዲው በባለፈው ምንም ሳይታወቅ ካልመታው ብሎ አንተን ዛሬ ደግሞ በእኔ መጣ አይደል? ምን ልታረግ ነው እንግዲህ? እንዴት ይደረጋል? ገና እንደዛ ብድግ አሉ ብለን መቼም አንሳፈርባቸው። ነገሩ መቼም ተነሱ መምጣት አለበት ግዴታ ነው። ጀምሮት መስሎ እዚህ በላይ ምን ይሆን? አይ ግድ የለም እስካሁን ተነሱ የተሰነዘረች ነገር የለችም። ቢሞክሩትም አላደረጉትም። ግን ምን እስከሚገሉን ነው የምታይ? ግድ የለም ምን ከዚህ በላይ ምን ያርጉን ብለን? ግድ የለም ዱላ ግን አንዳንዴ አሪፍ ነው እንዴ ለጠገበ ሰው ጥሩ ነው። አንተ ደግሞ ሞኛቱን እንደ ልጃቱ ዱላ ጥሩ ነው ጥሩ አይደለም። እንደው ደርሰው ሲገቡበት ለጊዜው ሊሆን ይችላል እንጂ መዘዙ ጥሩ አይደለም። ግን ተነሱ ተመጣ ግን እኛም ምንም ማድረግ አንችልም። መቀበል ወንድና እስከሚገሉን እስከሚገሉን እኮ መጠበቅ ያለብን እንዴው ዝም ብለህ ፍቀድልኝና እንዴው ሁለቱን ዝም ብዬ ኮርትሜ ልፋለች ከዛ በኋላ የሚመጣው እንቀበላለን። ጋሻ ጂላት እንዴው ተነሱ ያልመጣች ዱላ እኛ እንመልስም። ተነሱ ተመጣች ግን እኛም አንድ ባንድ እንመልሳለን። ጋሻ ጀምረውታን ወንድም አለም ጀምረውታን እኮ እዚህ በላይ እንዴት ነው ማን ነካም ብለህ ነው? ያው ባለፈው ነው ያቺ ዝናሽ ኮርት ማጣለችው። ተዛ ወዲህ እንደው እሱም ተሳቆ እኮ ነው ያለ። እንደው አንተ ደግሞ ግን እኔ ግን ባገኛች እኔ እንጃል ያን ይልቃልን ግን ያው ጓደኛው ጋር ጣሰውን ቢሆን መጠንቀቁ አይከፋም። በቃ ተጠንቀቃችሁ። እንደው ደግ ያልሆኑ ሰዎች ናቸው። አሲሮ አልግምኛ እንደው ያንተን ጮኛ ተቀምጦ ለመበቀል ፈልገውታል። ግድ የለህም አንተ ጠንቀቅ በል እሺ። እኔ ሳይ እንደው መንገድ ላይ ካገኘሁትማ እንደሚቀድሜ ስለማውቅ ቀድሜ ነው እንደው ግንባሩን ብየምጥለው እንደባዝ ማንጀራቱን ብየምጥለው። አይ ግድ የለህም እንደሱ እንዳታደርግ። እሱ ጥሩ አይደለም። ጦሱ መከራ ነው። እነሱ ያልሰነዘሯት እንዱላ ተኛ አንጀምራትም። ተነሱ ትጀመር ብያለሁ ነግሬያለሁ። አንተ ልጅ ዋብያለሁ ኋላ እኔማ እንዴው አንዳንዴ እየነደደኝ እኮ እንዴው ደግሞ እንዴው ከነሱ ብሶ ደግሞ እንዴው በእኛ ላይ እንዴው እንደዚህ ሴራ ይሰራል። ታው ግድ የለም ብያለሁ። እንደዛ እንዳታስብ አንተ ምንም እንደው እንግዲህ ራሳቸው አንዳንዴ ስለምናደድ ነው እንጂ ራሳቸው አመጣው ተጃችን ወድቆ ያለ አንተ ምን ያስጨንቃል?
አንተ ጉብል ሞና ኃይላለይ ደሞና ደሞ ምነው ያገሬ ልጅ ዛሬ ሰምነው ተገረባ ምነው የወንዜ ልጅ ዛሬ ሰምነው ተገረባ ቁጣት ወዳለ መባሉን ሰምቼ ይሄው ፈትላለው ስትሆንም ሻምቼ አገኘሁሽ አይደል ወይዘሪት? እንግዲህ ተይ ሙሉ። ኧረ ምን ልትይ ነው ደግሞ? ሙሉ አበዛሽ። እንግዲህ ተይ ብዬሻለሁ። አንቺ ሴትዮ እንግዲህ ተይ፣ ነገር አትፈልጊ። ኧረ ዛሬም አልለቅሽም። የዛኔም ወንዶች ስላሉ ነው ዝም ብዬሽ ሸጥ ልክሽን አማሳይሽ ዛሬ። እኔ እኮ የዛኔ ወንዶችን አክብሬ እንጂ እንደ ውሻ ከቤትሽ ታባረሪኝ ዝም ያልኩሽ አንቺንም አልለቅሽም። ተይ እንግዲህ ራሱ። ኧረ አይደለ ምን ታከብሪኛለሽ? ባሌን ሰብረሽ ጥለሽ። እሱም ይቅርታ ጠይቄያለሁ። የምን አባሽ ይቅርታ ነው? ወይ አሁን አበዛሽ። አንቺ አበዛሽ። ቆይ አገኝሻለሁ። ቆይ እንደቀለድሽ የምትቀሪ መስሎሽ ነው? አበዛሽ። ተይ እረፊ ብዬሻለሁ። ሙሉ እንግዲህ በእጅ እንዳትጠፊ። ቆይማ ማገኝበትን ያውቃለሁ። ቆይ ሙሉ መንገዴን ሁሉ ታስተኝች ምን ሜና እንደው ቆይማ ቻስ ማታም እንደው ነገሩስ በዚህ ጎማ አንድ ጊዜ ማቅምሻታለሁ እንጂ ኧረ የባሌ ሲገርመኝ እኔንም ወይኔ ሙሉ እንዲህ የማንም መቀለጃ ቆይ እንደቀለለች እንደው ኧረ ምኑን አስሯለሁ ምን ታንቄ እንደውች ምን ሚና እንደው አላርፋለች አንድ ቀን በጀ ልጠፋ አይደል? እኔማ እንደው እጇን ነው የምሰጣት አንድ ቀን እንደው ዛሬማ ተገንተሻል። ዛሬ እኔ ጋር ነው የምትውይ። ምን ማለት ነው? እኔ ጋር ነው የምትውይ? ወይ ብዬሻለሁ። አንቺ ይዘምተሽ ወደ ቤት እየሄድኩ ነው። ምን ሆነ ነው? ወይ ብዬሻለሁ። ዛሬ እኔ ጋር ነው የምትውይ ያልኩሽ። ወይ የምትውይ አንተ ለምንድን ነው የምትከታተለኝ? እባክህን ተወኝ እያልኩህ አይደል? ወካኔ ምንድን ነው ያለ ነገር? እኔን በቃ ተወኝ። ከኔ ውጭ ሌላ ሰው አታውቅም እንዴ? አበዛኸውንስ። እኔ ለቤተሰቦቼ ነው የምናገረው። እኔ አልተውሽም። መሆናችሁን አንተው ሞህ እኛሉ አንተ ፍቅረኛዬ ጋር እያወራሁ ነው። እኛ ምን ሰሞስ ሌላ ነበር። ያንተ ፍቅረኛ ሆነች ማለት ነው? ደግሞ ምን ሰምተህ ነው የኔ ያልሆነችው? መንደሩ ሁሉ የሚያውቀው የጋሻጮኛ እንደሆነች
አልሰማውም ለማለት ነው። ይሄን ነገር ታውሸከሽካላችሁ። የሰማነውን አይል መቼም ሰው ዝም ብሎ ያወራ ፈጥሮ። ንገረው፣ የጓደኛ ንገረው። ይሄን ነገር ማውሸክሸክ ይዛችኋል። ንገረው፣ ዘንድሮ ነግሬዋለሁ። እኔ ጋር መጋጨት ነው ያቆም። ንገረው፣ በእጄ ሰው ነኝ ማን ዘንድሮ ጉድ እኮ ነው እናንተ። እንደው እንዲህ ሰው ባላወቀው ነገር እንዲህ መሰቃየት። ኧረ እሱ ንገረኛ አልነግርም። ጭራሽ ዛሬማ እኔን ሁሉ አካላቴን ሁሉ ተቆይማ እንደው እንዲህ እንደተጫወተብኝ ካልተጫወትኩበትማ እኔ ሙሉም አይደለሁ። አይዞሽ ቀልቤን እንዳሳጣሽኝ አሁንም እንደው ቀልብሽን ይክፈፈው። አይጣል እኮ ነው እናንተ። ጭራሽ እሱ መደብደብ ሲገርመኝ እኔም ታከም ሁሉ ሰው አይቶኝ እንዳይሆን እንጂ እንደሌሎች ሌላ ነው። Thank you.